ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ሳምሰንግ ኤ10ኤስ ጉግል አካውንት ጠይቆ መጣ ሞባይል አለ። ይሄን ስልክ ጉግል አካውንቱ እንዴት አድርገን ማሳለፍ እንደምንችል በዚህ ቪዲዮ እንመለከታለን። ከዚህ በፊት ሳምሰንግ ስልክ ጉግል አካውንት እንዴት ማሳለፍ እንደምንችል የሰራሁላችሁ ቪዲዮ አለ። ነገር ግን ይሄኛው በሌላ አይነት መንገድ ነው ጉግል አካውንት ማሳለፍ የምንችለውና እሱ እንዴት አድርገን መስራት እንደምንችል አሳያችኋለሁ ማለት ነው። ብዙዎቻችሁ ኮሜንት ማድረጋችሁልኝ ነበረ ቴስት ሞድ የሚገቡና የማይገቡ ብለን እናያቸው ነበረ። ስለዚህ ይሄ ሞባይልም ቴስት ሞድ አይገባም። ስለዚህ ቴስት ሞድ የማይገቡ ስልኮችን እንዴት አድርጋችሁ ማሳለፍ እንደምትችሉ አሳያችኋለሁ። ከእናንተ የሚጠበቀው ሙሉ ቪዲዮ መመልከት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሆኑ። ለዚህ ቻናል አዲስ ናችሁ ቻናሉን በመቀላቀል ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ ልግባ። ልክ እዚህ ጋር እንደምንመለከተው ስልኩም ጉግል አካውንቱን መጠየቁን ቼክ አፕ እያደረኩ ነው ያለሁት እዚህ ጋር ከዋይፋይ አገናኝቼ ማለት ነው። ብዙዎቹ እንግዲህ ጉግል አካውንት ሲጠይቁ ከላይ የቁልፍ ምልክት ያመጣሉ ስክሪን ላይ ማለትም። ከዛ ውጪ ዋይፋይ የምትለው ጋር ኔክስት የምትለው አያመጡም። ከዛ ይሄንን ጉግል አካውንት መጠየቁን እንግዲህ በእንደዚህ መስራት ካረጋገጠን በኋላ ስልኩን ለመስራት የምንጠቀምባቸው የተለያዩ ሶፍትዌሮች አሉ። ከነዚህ ውስጥ እኔ ማሳያችሁ ፍሪ ቱል ነው የምጠቀመው። ያው ክራክ ቱሎች አሉ። ከዛ ውጪ ደግሞ ክሬዲት ቱሎችም አሉ። ከነዛ ውስጥ እኔ ማሳያችሁ ቱል ፍሪ ቱል ነው። እሱም ጂኤስኤም ፕራይም ቱል ይባላል። በጣም አሪፍ ቱል ነው። ይሄ ቱል ለየት የሚያደርገው በሁለት አይነት አማራጭ መስራቱ ነው። እዚህ ጋር እንደምትመለከቱት ሶፍትዌሩን ዚፕ ፋይል ነው ኤክስትራክት እናደርገው። ፓስወርድ ጠይቆኛል። ፓስወርዱ ጂኤስኤም ፕራይም ብላችሁ ጻፉለት። ጂኤስኤም ፕራይም ብላችሁ ጽፉለት። ዚፕ ፓስወርዱ ኤክስትራክት ያደርግላችኋል። ከዛ በዚህ ሶፍትዌር ያሁኑ ስልክ መስራት እንችላለን። ይሄን ብቻ ሳይሆን ሌሎች ተጨማሪ ስልኮችንም አሁን አዳዲስ የምንላቸው ስልኮችንም ጨምሮ መስራት ይችላል ማለት ነው። ስቲል ሲሰራላችሁ በሁለት መንገድ ይሰራላችኋል። ሲፒዩ ታይፓቸውም ኳልከም የሆኑትንም ጭምር ሰፖርት ያደርግላችኋል በነገራችን ላይ ያም አሪፍ ነገሩ ነው። ስለዚህ ይህንን ጂኤስኤም ፕራይም ቱል እንከፍተዋለን። እዚህ ጋር ደግሞ እንደምንመለከተው ስልኩ ጉግል አካውንት መጠየቁን ቼክ አፕ እያደረግን ያለ ነው። እንዳልኳችሁ ስልኩን የምሰራበት መንገዶች ቴስት ሞድ የሚገቡና ቴስት ሞድ የማይገቡ ብለን ቀድም ነገራችሁ ነበረ። እዚህ ጋር ሳምሰንግ ኤፍአርፒ ምን አለ ኦዲ ሞድ ምን አለ በኦዲን እና እዚህ ጋር ደግሞ ሳምሰንግ ኤፍአርፒ ኤምቲፒ ምን አለ ኤመርጀንሲ በመግባት ኮኮብ መሰራል 0 ኮኮብ መሰራል ቼክ አፕ ስናደርገው አይገባም ቴስት ሞድ እንደምታዩት። ስለዚህ ቴስት ሞድ የማይገባ ስለሆነ ኦዲን የሚለው ነው የምንጠቀመው። ነገር ግን ቴስት ሞድ የሚገባ ደግሞ ሲሆን ኤምቲፒ የሚለው ተጠቀማላችሁ ማለት ነው። ኮኮብ መሰራል 0 ኮኮብ መሰራል ሲሰራ ኤምቲፒ ተጠቀማላችሁ። ነገር ግን ኮኮብ መሰራል ደግሞ ቴስት ሞድ ደግሞ የማይገባ ሲሆን ልክ እንደዚህ የማይገባ ደግሞ ሲሆን የትኛው ተጠቀምታላችሁ? ኦዲን የሚለውን ተጠቀማላችሁ ማለት ነው። እንግዲህ ለማድረግ በመጀመሪያ ደረጃ ስልኩን መዝጋት አለባችሁ። ስልኩን ስዊች ኦፍ አድርገን በቀጥታ ስልኩን ምን ማድረግ አለብን? ዳውንሎድ ሞድ እናስገባዋለን። ዳውንሎድ ሞድ ለማስገባት ደግሞ ቮሊዩም ፕላስ እና ቮሊዩም ማይነስ ትይዛላችሁ። በመቀጠል ኬብል እንሰካበታለን። ከዛ ስልኩ ወደ ዳውንሎድ ሞድ ይገባልናል ማለት ነው። ዳውንሎድ ሞድ አስገብተን ምክንያቱም ቴስት ሞድ ስለማይገባልን ብያችኋለሁ ቅድም። በእንደዚህ መሰረት ኬብል ሰክተንበት ወደ ዳውንሎድ ሞድ ሲገባልን ቮሊዩም ፕላስ እንይዘዋለን። ከዛ በቀጥታ በእንደዚህ መሰረት ዳውንሎድ ሞድ ገብቶልናል። በመቀጠል ሳምሰንግ ኤፍአርፒ ኦዲን የምትለውን እንጫናታለን። ቀጥታ እዚህ ጋር ፕሬስ አድርጌታለሁ። ስልኩን በዚህ በኩል ላይ ያነበበላችሁ ነው ያለው። ኤፍአርፒ እንግዲህ ባይፓስ ያደረጋላችሁ ነው። ልክ እዚህ ጋር በምታዩት መሰረት በጣም ቀላል ስቴፕ ነው። ከዛ ኤፍአርፒውን ሲያሳልፍላችሁ ራሱ ስልኩ አውቶማቲካሊ ሪቡት አድርጎ ወይ ደግሞ ስልኩ ዘግቶ ሪስታርት ያደረገ ወደ ሴቲንግ ይወስዳችኋል ወይ ደግሞ ራሱ ስልኩ ቀጥታ መክፈት ይጀምራል ማለት ነው። እንደምታዩት ሳምሰንግ ኤ10ኤስ ነው። ኤ10 ደግሞ ኮኮብ መሰረት ወይ ደግሞ ቴስት ሞድ ይገባሉ። በእርግጥ ቴስት ሞድ የሚገቡትን ከዚህ በፊት ሰርችላችኋለሁ። ጂኤስኤም ፕራይም ብቻ ሳይሆን ሳም ኤፍደብሊው የሚባል ቱል አልታውቁታላችሁም። ስለዚህ ሳም ኤፍደብሊው የሚለውን ቱል በመጠቀምም ባይፓስ ማርቻው ሳም ኤፍደብሊው ዳውንሎድ ሞድ ሰፖርት ስለማያደርግ ነው። ይሄኛው ግን ሁለቱም መንገድ ሰፖርት ያደርጋል። በጣም አሪፍ ቱል ነው የምለው ለዛም ጨምረም። ይሄንን ፍሪ ቱል ከፈለጋችሁ ቴሌግራም ግሩፕ አለ እዛ ላይ ማግኘት ይችላላችሁ። የቴሌግራም ግሩፕ ሊንክን ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጥታ ዲስክሪፕሽን ላይ በመሄድ ይሄን ፍሪ ቱል ከግሩፕ ላይ ዳውንሎድ በማድረግ እሱም ብቻ ሳይሆን ሌሎች የተጨማሪ የምትፈልጓቸውን ፍሪ ቱሎች ግሩፕ ላይ ታገኙታላችሁ። ሁሉም ሶፍትዌሮች እዛ ላይ እየገባችሁ ማውረድ ትችላላችሁ ማለት ነው። እኛ አብላጭ የምንጠቀማቸው ያው ፍሪ ቱሎች ብያቸዋለሁ። ነገር ግን ክሬዲት ቱሎችም አሉ ለመስሪያ የምንጠቀምባቸው። ነገር ይሄኛው በእንደዚህ ግን ፍሪ ቱሎች በመጠቀም ሳምሰንግ ስልኮችን ኤፍአርፒ ባይፓስ ማድረግ ትችላላችሁ ማለት ነው። ልክ እዚህ ጋር እንደምታዩት ዋይፋዩን ኦፍ እናደርገዋለን። ጉግል አካውንቱ ስላሳለፈልን ዋይፋዩን እንዘጋውና ይሄው ስኪፕ የምትለዋ መታለች። ስለዚህ ስኪፕ የምትለዋ መንካት ትችላለሁ። አሁን
ቅድም ግን እዚህ ጋር ስኪፕ የምትሉ አትመጣም። አሁን ቀጥታ ዶንት ኮፒ የሚለው እንነካለን። ብዙ ጊዜ ዋይፋይ ስጠይቁ እንደምታውቁት ዋይፋይ የሚለው ጋር ያለ ዋይፋይ ኮኔክሽን ኔክስት የሚል አይመጣልንም። ይሄኛው ግን ዋይፋይ ቅድም ዘግቼዋለሁ እንደምታዩት ፓተርኑን አስገባ ይለኛል። ስኪፕ የሚለው በመንካት ፓተርኑን እናልፈዋለን ማለት ነው። ፓተርኑን ማስገባት አይጠበቅባችሁም። ስለዚህ እንደዚህ አይነት ሳምሰንግ ስልኮች እንግዲህ ዋይፋይ ጠይቆ ሲመጡ መጀመሪያ ላይ ኢመርጀንሲ በመግባት ቴስት ሞድ የሚገቡና የማይገቡ መሆናቸውን ቼክአፕ ታደርጋላችሁ ማለት ነው። ቴስት ሞድ የሚገቡ ከሆኑ ኮከብ መሰላ 0 ኮከብ መሰላ በማድረግ ቴስት ሞድ ይገባሉ የሚለውን ቼክአፕ ታደርጋላችሁ። የማይገቡ ደግሞ ከሆነ ዳውንሎድ ሞድ በማስገባት ነው የምትጠቀሙት። ዳውንሎድ ሞድ እንግዲህ የአሁኑ ስልኮች አብላጮቹ ሆም በተን የላቸውም። ሆም በተን ስለሌላቸው ቮሊዩም ፕላስ እና ቮሊዩም ማይነስ ብቻ በመያዝ ኬብል መሰካት ነው። በእንደዛ መስራት ዳውንሎድ ሞድ ይገባላችኋል ማለት ነው። የዛሬ ያስኩላችሁ ቪዲዮ ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆናላችሁ።